ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንዴት ሰነበታችሁ? እንደምን አላችሁ? በያላችሁበት ሰላምና ጤና እንመኛለን። ዛሬ አጫጭር መረጃዎች ወደ እናንተ የምናቀርብበት ፕሮግራም ላይ ተገናኝተናል ተመልካቾች። ዛሬ በሶስት ርዕሰ ጉዳዮች ላይ ትኩረት ያደረገ ዝግጅት እናቀርብላችኋለን። ሁለቱም አጫጭሮች ናቸው። አንዱ ግን ትንሽ ሰፋ ባለመልኩ ዘርዘር ያሉ መረጃዎችን አካተን የምናቀርበው ነው የሚሆነው ተመልካቾች። እንግዲህ ይህ ዘርዘር አድርገን የምንመለከተው አንዱ ነጥብ በአቶ ጌታቸው ረዳና በጀነራል ታደሰ ወረደ ዙሪያ የተዘጋጀ ፕሮግራም ነው። ብዙዎቻችሁ እንደምታስታውሱት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። አቶ ጌታቸው ሰሞኑን ሌተናንት ጀነራል ታደሰ ወረደን የሚመለከቱ በርካታ መረጃዎች ይፋ አድርገዋል። አንደኛው በፎርቹን ጋዜጣ ላይ በእንግሊዝኛ አንድ መጣጥፍ አቅርበው ነበር። እሱ ላይም አቶ ጌታቸው ጀነራል ታደሰ ላይ ጠንከር ያለ ትችት ሰንዝረዋል። ከዛ በተጨማሪ ደግሞ በቲቪኤስ ቴሌቪዥን ቀርበው በተለይ በቅርብ የነበረው የጸለምቲ ጦርነት በተመለከተ በስልክ እንደተወያዩና አንዳንድ ሀሳቦች እንደተለዋወጡ ገልጸው ነበር። እንግዲህ እዛ ላይ የገለጹት ነገር በኋላ ላይ እናቀርብላቸዋለን። ምንድነው የተባባሉት? በእርግጥ ተደዋውለዋል ወይ ከሌተናንት ጀነራል ታደሰ ጋር አቶ ጌታቸው? ተገናኝተው ሲያውቃሉ ወይ? ግንኙነታቸውስ ምንድነው ይመስለው የሚለውን በስፋት እናቀርባለን። እንግዲህ የአቶ ጌታቸውን ሰምተናል። እንግዲህ የተሟላ መረጃ ግን ተመልካቾች መያዝ ስላለባቸው በዚህ ዙሪያ የሌተናንት ጀነራል ታደሰ ምላሽ ምንድን ነው? በተባሉ ነጥቦች የእሳቸው ስም ተጠቅሶ የቀረቡ ክሶች ነበሩ ወይም ትችቶች ልንላቸው እንችላለን። ለእነዚህ ክሶችስ ምንድን ነው ያላቸው ምላሽ የሚለውን ነገር ብዙ ያልሰማችኋቸው አዳዲስ መረጃዎች የተካተቱበት ነጥብ እናቀርባለን። ወደዛ ከመሄዳችን በፊት ግን ለጥቂት ደቂቃዎች አጫጭር መረጃዎች ወደ እናንተ እናቀርባለን ተመልካቾች። እንግዲህ ከትላንት ወዲያ በኢትዮጵያ የፈረንሳይ አምባሳደር የሆኑት አምባሳደር አሌክሲስ ላሜክ ወደ ትግራይ ተጉዟል። አምባሳደር አሌክስ ላሜክ በኢትዮጵያ የፈረንሳይ አምባሳደር ብቻ አይደሉም። በአፍሪካ ህብረትም የፈረንሳይ ቋሚ ተጠሪ ናቸው። እንግዲህ በተለያዩ ወቅታዊ ጉዳዮች ዙሪያ ከትግራይ ክልል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ጋር ተወያይተዋል። አይ ቲንክ እስከ ነገ ይቆያሉ። ነገ አርብ ድረስ ወደ ሽሬም ተጉዘዋል። እዛ ያሉ የተፈናቃይ ካምፖችን እንደሚጎበኙ ይጠበቃል። ከተለያዩ ትግራይ ያሉ አካላት ጋር እንደተገናኙ ይጠበቃል። ከእሳቸው በተጨማሪ የእስራኤል መንግስት ተወካይ የሆኑት አንድ ዲፕሎማትም ወደ ትግራይ ተጉዘዋል። እሳቸውም ከፕሬዚደንት ታደሰ ወረደ እና ከሌሎች አካላት ጋር እንደተገናኙ መረጃዎች አሉ። እንግዲህ እነዚህ ጥረቶች በሁለቱም ወገን ያሉ በትግራይም በፌዴራል መንግስትም በኩል ያሉ አካላት የነሱ ጥረት ታክለውበት ወደ ሰላማዊ መንገድ እንዲመጣ ወይም ደግሞ አሁን ያለው ትንሽ የጦርነት የሚመስል ድባብ በተወሰነ መልኩ እሱን ሊያስቀር የሚችል እንዲሆን ተስፋችን እንገልጻለን። ተመልካቾች እንደምታውቁት ትግራይ ያለው ጭንቀት ከምን ጊዜም በላይ አስጨናቂ ነው። ያው በየቀኑ በሺህ የሚቆጠሩ ዜጎች በተለያዩ የትራንስፖርት አማራጮች በአየር በየብስ ከትግራይ የሚወጡበት ሁኔታ ነው ያለው። ጦርነት እንዲመጣ አውራምባ ታይምስም እኔም በግሌ በተለያየ አጋጣሚ ትግራይ ላይ በነበረኝ ቆይታ ያሰባሰብኩት መረጃ የአሁኑ ጦርነት በበርካታ የክልሉ ተወላጆች የማይፈለግ ጦርነት ነው። በምንም አይነት መንገድ ይህ ጦርነት እንዲመጣ አይፈለግም። ነገሩ ጦርነት ፈልገው የሚመጣ አይነት ነገር አይደለም። ግን በተቻለ መጠን ከዛ ውጭ ባሉ አማራጮች ችግሮች እንዲፈቱ እኛም እንደ ሚዲያ እሱን ነው ስንቀሰቅስ ብዙዎቻችሁ የምታውቁን። አሁንም ቢሆን ይህንን ነው ማለት የምንችለው። በተቻለ መጠን እንደዚህ እየተደረጉ ያሉ የዲፕሎማሲ ጥረቶች ፍሬ እንዲያፈሩ ሁሉም ይመኛል። የኛም ተስፋ የኛም ምኞት እሱ ነው። ተመልካቾች እንግዲህ በዚሁ ወደ ኢንተርናሽናል ክራይሲስ ግሩፕ መግለጫ ሪፖርት አውጥተዋል። ተመልካቾች ኢንተርናሽናል ክራይሲስ ግሩፕ ያወጣው ሪፖርት ወደ ይቅርታ እንግዲህ
ወደ እዚህ ጋር 24 ገጽ ያህል መጠን ያለው በትግራይ ጉዳይ ላይ አሁን ስላለው ድባብ ሪፖርት አውጥቷል። አዲስ ሪፖርት በትናንትናው ዕለት ነው የወጣው። እንግዲህ ምናልባት ኢንተርናሽናል ክራይሲስ ግሩፕ ለምንድን ነው በዛ ደረጃ ትኩረት የምንሰጠው የሚለውን ነገር ከሌሎች የምዕራባውያን ቲንክ ታንኮች ለየት ይላል። ኢንተርናሽናል ክራይሲስ ግሩፕ በተለይ በኮንፍሊክት ሪዞሉሽን ላይ ነው ፎከስ የሚያደርገው። ከሌሎቹ በጣም ኢንፍሉዌንሻል ከሆኑ የምዕራባውያን ቲንክ ታንኮች ለምሳሌ እንደ ሴንተር ፎር ስትራቴጂክ ኢንተርናሽናል ስተዲስ ሲኤአይኤስ፣ እንዲሁም እንደ ብሩኪንግ ኢንስቲትዩት፣ እንደ አትላንቲክ ካውንስል፣ እንደ ሴንተር ፎር ኒው አሜሪካን ሴኩሪቲ እንዲሁም ደግሞ እንደ ራንድ ኮርፖሬሽን አይነት በዓለማችን ተጽዕኖ ያላቸው ትላልቅ ቲንክ ታንኮች አሉ። ኢንተርናሽናል ክራይሲስ ግሩፕ ግን ከነዚህ ይለያል። ያው ምን አይነት ተቋም እንደሆነ ትንሽ ማብራራት ያስፈልጋል። ምክንያቱም ምን አይነት ተቋም እንደሆነ አብራርተን ነው ከዚህ ተቋም የሚወጡ ሪፖርቶች ምን ያህል ክብደት እንዳላቸው ለመገምገም የሚመቸን። ኢንተርናሽናል ክራይሲስ ግሩፕ በኮንፍሊክት ሪዞሉሽን ላይ ነው ፎከስ የሚያደርገው። ሌሎቹ ምናልባት ሴንተር ፎር ስትራቴጂክ ኢንተርናሽናል ስተዲስ በፎሬን ፖሊሲ በሴኩሪቲ ላይ ነው ትኩረት የሚያደርገው። ለምሳሌ ራንድ ኮርፖሬሽን በሚሊተሪ እና ፕራይቬት ሴክተር ነው ትኩረት የሚያደርገው። ብሩኪንግ ኢንስቲትዩት ደግሞ በኢኮኖሚ እና በፎሬን ፖሊሲ ላይ ነው ትኩረት የሚያደርገው። እንደ አትላንቲክ ካውንስል እና ሴንተር ፎር ኒው አሜሪካን ሴኩሪቲ በዓለም አቀፍ ግንኙነት እና በዲፌንስ ላይ ነው እነዚህ ትኩረት የሚያደርጉት። ነገር ግን ኢንተርናሽናል ክራይሲስ ግሩፕ ግጭቶች ላይ የኮንፍሊክት ሪዞሉሽን ላይ ቀደም ብዬ እንደገለጽኩት በተለያዩ የፕላኔታችን አካባቢዎች ግጭቶች ሊነሱ ይችላሉ ወይ የሚለው ትንታኔ ይሰጣል። መጀመሪያ በቅርብ ይሰራል ከዓለማችን ተጽዕኖ ፈጣሪ ወይም ከምዕራባውያን የጸጥታና የዲፕሎማሲ ተቋማት ክላሲፋይድ መረጃ ያገኛል። የተለያዩ ያው በክላሲፋይድ ደረጃ መረጃ የሚያገኛቸውን መረጃዎች እነሱን ተንትነው ከዛ ባሻገር ያው ዲፕሎማቲክ ምንጮችም ይጠቀማል። የጸጥታ ተቋማትም ወሳኝ የሆኑ ቦታዎች ላይ ክላሲፋይድ መረጃ ሊያገኝ የሚችልባቸው እንትኖች አሉ። ያው ኢንተርናሽናል ክራይሲስ ግሩፕ ብዙዎቻችሁ ስለ ተቋሙ የምታውቁ ሰዎች ምን እያልኩ እንደሆነ ይገባቸዋል። ስለዚህ መረጃዎችን ሰብስቦ መረጃዎችን ተንትኖ ከዛ በኋላ ምክረ ሀሳብ ነው የሚሰጠው። ምክረ ሀሳብ ይሰጣል። በዚህ መሰረት ብዙ ጊዜ የክራይሲስ ግሩፕ ትንታኔ በጣም የመሆን እድሉ ሰፊ ነው። ማሳያዎች ማንሳት እንችላለን። በነገራችን ላይ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ታመው በነበሩበት ጊዜ ለመጀመሪያ ጊዜ ኢንተርናሽናል ክራይሲስ ግሩፕ ነው ህይወታቸው እንዳለፈ ይፋ ያደረገው። ከዛ በኋላ 2013 የትግራይ ጦርነት ሲነሳም ለመጀመሪያ ጊዜ በኢንተርናሽናል ክራይሲስ ግሩፕ ነው ጦርነቱ አይቀሬ እንደሆነ የተነተነው። በነገራችን ላይ ሁለት ተቋማት አሉ፣ ዘ ኢኮኖሚስት እና ኢንተርናሽናል ክራይሲስ ግሩፕ። እኔ አሁን በግሌ እነዚህ ተቋማት ላይ ፎከስ አደርጋለሁ። ማለት እነዚህ ተቋማት የሚሰጡት ትንታኔ ዝም ብሎ ከመሬት ተነስተው የሚሰጡት እንዳልሆነ ይገመታል። በተለይ ዘ ኢኮኖሚስት አሁን ፌብሩዋሪ 5 ያወጣው ትንሽ አስደንጋጭ ነበር። በጣም ተቃርቧል፣ ጦርነቱ ሊለኮስ ጫፍ ላይ ደርሰዋል የሚል ይዘት ያለው ነው በፌብሩዋሪ 5 የጠቀሰው። የተለያዩ አካላትን አነጋግሮ ሌተና ጀነራል ታደሰ ወረደንም የፌዴራል ምንጮቹንም የተለያዩ አካላትን ጠቅሶ ነበር የሰራው። ግን ጦርነቱ አይቀሬ እንደሆነ ለምሳሌ ዘ ኢኮኖሚስት እንደዛ ሲል ልክ እንደ ሌሎች ሚዲያዎች አይደለም። እንደ ኒውዮርክ ታይምስ፣ እንደ ዋሽንግተን ፖስት፣ እንደ ቺካጎ ትሪቡን ወይም አውሮፓ እንዳሉ እንደ ግሎብ ኤንድ ሜል ወይም እንደ ሌሎች ሚዲያዎች ዝም ብሎ እንደ ሚዲያ አይደለም ኮንሲደር የሚደረገው ዘ ኢኮኖሚስት። የምዕራባውያን የፖሊሲ አቅጣጫ የሚቀመጥበት የህትመት ውጤት ነው። ብዙ ጊዜ ሚዲያ አካባቢ ያላችሁ ሰዎች ታውቁታላችሁ። ባይላይን ይባላል። የሆነ አርቲክል ሲጻፍ ባይ እከሌ ይባላል። ባይላይን የለውም ዘ ኢኮኖሚስት ላይ የሚወጣ ማንኛውም ነገር እና እንደ ፖሊሲ ማስገደጃ እንደ ፖሊሲ አቅጣጫ ስለሚገመት ዘ ኢኮኖሚስት የሚያወጣው መረጃ ልክ ቀደም ብዬ እንደገለጽኩላችሁ ልክ እንደ ክራይሲስ ግሩፕ በጣም በትኩረት ሊታይ የሚገባው ነገር ነው። እንግዲህ ኢንተርናሽናል ክራይሲስ ግሩፕ ቀደም ብዬ እንደገለጽኩት የ24 ገጽ ሪፖርት በትግራይ ጦርነት ዙሪያ አውጥተዋል። በዚህ ሪፖርት ላይ እንግዲህ ቀደም ብዬ እንደገለጽኩት የመሆን እድሉ ሰፊ ነው ክራይሲስ ግሩፕ የሚያቀርበው እና ባለፈው የዘ ኢኮኖሚስትን ዘገባ የፌብሩዋሪ 5 የዘ ኢኮኖሚስት ዘገባ ካየሁ በኋላ በተወሰነ መልኩ ትንሽ የመደንገጥ አይነት ነገር ነበር። አይቀሬ እንደሆነ ነው ዘ ኢኮኖሚስት የዘገበው እና ትንሽ የክራይሲስ ግሩፕ መግለጫ ማነው ሪፖርት ሳይ ግን
በተወሰነ መልኩ ሊቀር የሚችልበት እድል እንዳለ ይጠቁማል። የመሆን እድሉ ሰፋ ያለ ፐርሰንት ይሰጣል። የመቅረት እድልም እንዳለው ይጠቁማል። ሊቀር የሚችለው ግን እነማን ተጽዕኖ ሲያደርጉ ሊቀር እንደሚችልም ጭምር ሊስት ያደርጓቸዋል። እነዚህ በተለይ ሜን ፓወርስ ብሎ የገለጻቸው የአሜሪካ መንግስት ለምሳሌ የአሜሪካ መንግስት ሊያስቀረው ይችላል። ከዛ ውጪ ዩሮፒያን ዩኒየን እንደ ተቋምም የዩሮፒያን ዩኒየን አባል ሀገሮችም ለምሳሌ እንደ ጀርመን፣ እንደ ጣሊያን፣ እንደ ፈረንሳይ የመሳሰሉ በዩሮፒያን ዩኒየን ማዕቀብ ውስጥም ሆነው እንደ ዩሮፒያን ዩኒየን ማዕቀብ ውስጥ ሆነው እንደ አገር ደግሞ እንደገና ባላቸው ከኢትዮጵያ ጋር ባላቸው ባይላተራል ግንኙነትም ተጽዕኖ ማድረግ እንደሚችሉ ይጠቁምና በተለይ ጣሊያንን ይጠቅሳል። ሪፖርት የጣሊያን መንግስት ከኤርትራ ጋርም ከኢትዮጵያ ጋርም ጤናማ ግንኙነት እንዳለው በመግለጽ በተወሰነ መልኩ ጣሊያን የሚዲተርነት ሚና በአውሮፓ ህብረት በኩል ያንን ሚናዋ ብትወጣ ብዙ ለውጥ እንደሚመጣ ያብራራል። ከዛ በተጨማሪ ቻይናንም ይጠቅሳል። ቻይና ደግሞ የሜጀር ኢንቨስትመንት ስላላት በእነዚህ ሀገሮች ላይ ኤርትራ ላይም በማይኒንግ ሴክተር ላይ ያው ተሳታፊ ስለሆነች ቻይና ከኢትዮጵያ ውስጥም በተለያዩ የኢንቨስትመንት ሴክተሮች የቻይና ኢንቨስተሮች እንዳሉ ይታወቃል። ስለዚህ ቻይና ደግሞ ባላት ሰፊ የኢንቨስትመንት መዋለ ንዋይ ምክንያት ይህንን ጦርነት ለማስቀረት የቻለችውን ያህል ጥረት ብታደርግ መልካም እንደሆነ ያብራራል። ከዛ በተጨማሪ የተባበሩት መንግስታትም ይህንን ሊያስቀር እንደሚችል እንደውም የተባበሩት መንግስታት የምስራቅ አፍሪካ ኢንቮይ ወይም ደግሞ ልዩ ልዑክ ቢሮ አዲስ አበባ እንደሆነ ይጠቅስና በዛ አጋጣሚ ያንን ነገር ለማስቀረት እድል እንዳለ ያብራራል። እነዚህ እንግዲህ ሜን ፓወርስ ብለው ነው የገለጿቸው የኢንተርናሽናል ክራይሲስ ግሩፕ ሪፖርት ላይ። ከዛ ባሻገር ግን በአካባቢው ደግሞ ተጽዕኖ ያላቸው አገራትንም ይጠቅሳል። ለምሳሌ እንደ ቱርኪ፣ እንደ ሳውዲ አረቢያ ቀይ ባህር ላይ በጣም ኢንፍሉዌንስ እንዳላት ይገልጻል። እነዚህ አገራት የሚያደርጉት ጥረት ጦርነቱን ለማስቀረት ትልቅ ሚና እንዳላቸው ያብራራል። ተመልካቾች እንግዲህ ያው እስኪ ጦርነት ምን ያህል አውዳሚ እንደሆነ ሁሉም ሰው ይገነዘባል። በተለይ ደግሞ እንደ ትግራይ አይነት ገና 4 ዓመት 3 ዓመት ገና ከፖስት ዋር ሂሊንግ ያልወጣ ማህበረሰብ ያለበት አካባቢ ደግሞ ምን ማለት እንደሆነ ትርጉሙ በጣም ግልጽ ነው። ቀደም ብዬ እንደገለጽኩት ኦልሞስት የትግራይ ከተሞች ለማጣራት ሞክሬ ነበር። መቀለ፣ አዲግራት፣ አድዋ፣ አክሱም፣ ሽሬ እንዲሁም በርካታ አብይ አዲ ኦልሞስት ከተሞቹ ወጣት አልባ እየሆኑ ነው። ብዙ ወጣት እየወጣ ነው። ያ ማለት ትርጉሙ ግልጽ ነው። አሁን ብዙ ጊዜ ጦርነት ሊቀር ይገባል፣ ይህ ጦርነት በተቻለ መጠን የሰላም አማራጭ ማስቀደም ይሻላል ስንል ብዙ ወገኖች የተለያዩ ትግራይ የምትጠይቃቸውን ጥያቄዎች በማንሳት እና ታዲያ ይሄ የተወረረው መሬት እንደዚህ ሆኖ መቅረት አለበት ወይ? ወይም ደግሞ የተፈናቀለው ህዝብ ዝም ብሎ እንደዛ ይሁን ወይ? ጦርነት ነገሮችን ከቁጥጥር ውጭ ነው የሚያደርገው። የግድ ይህ ጦርነት ስለተከፈተ ብቻ ተፈናቃይ ስለመመለሱ እርግጠኛ መሆን አይቻልም። ከቁጥጥር ውጭ ይሆናል። የክራይሲስ ግሩፕ መግለጫ የሚለው አንድም ጦርነት እንዳይከፈት እዛ አካባቢ ከተከፈተ ጦርነት አውዳሚነቱ በጣም ከዚህ በፊት የተለየ እንደሚሆን፣ የተለያዩ አክተሮች እጃቸው እንደሚያስገቡበት፣ አካባቢውን ኮምፕሊትሊ ወደማያባራ ቀውስ ሊቀይረው እንደሚችል ነው። ምናልባት ቅድም ሳላብራራው የቀረሁት አንድ እንደ ሪኮሜንዴሽን የሚያቀርበው ክራይሲስ ግሩፕ የፕሪቶሪያ ስምምነት ላይ ተሳታፊ የነበሩ ሀገራት የአፍሪካ ህብረት እንደ ተቋም፣ ከዛ የአፍሪካ ህብረት ደግሞ የወክላቸው አደራዳሪዎች ነበሩ። ለምሳሌ እንደ ኡሁሩ ኬንያታ የቀድሞ የኬንያ ፕሬዚደንት፣ እንደ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዚደንት፣ እንዲሁም የቀድሞ የደቡብ አፍሪካ ምክትል ፕሬዚደንት የሆኑት እነዚህም እንደ አዲስ የሚፈጸምበት ጉዳይ ላይ ተመልሰው ሁለቱንም አካላት ቢያነጋግሩ የሚል ሰፊ ምክር ሀሳብ ነው ያቀረበው። ተመልካቾች እንግዲህ ቀደም ብዬ እንደገለጽኩት ክራይሲስ ግሩፕ የሚያወጣው መረጃ ዝም ብሎ አይደለም። ሁለት አይነት ነገር ነው የሚያቀርበው። ማለት ጦርነቱ ከተከፈተ በጣም ከባድ ቀውስ እንደሚመጣ በአካባቢው ያብራራል። ሊቀር የሚችልበት እድል እንዳለም ያብራራል። ሊያስቀሩ የሚችሉ እነማን እንደሆኑ ይጠቅሳል፣ ቀደም ብዬ እንዳብራራሁት። ስለዚህ ይህንን ነው የሚመስለው ተመልካቾች። እንግዲህ ይህንን ከጠቀስኩ በኋላ ወደሚቀጥለው ደግሞ ልውሰዳችሁ።
ከዛ በፊት ግን እስኪ ከዚህ መሸጋገሪያ ሙዚቃ በኋላ ተመልሰናል ተመልካቾች። እንግዲህ ስለ ወቅታዊ የትግራይ ሁኔታ በዚህ መልኩ ካብራራን፣ አሁን ደግሞ ወደ አቶ ጌታቸውና ሌተናንት ጀነራል ታደሰ ወረደን ወደሚመለከት ዝግጅታችን እናልፋለን። እንግዲህ ተመልካቾች ቀደም ብዬ በመግቢያ ላይ እንደገለጽኩት አቶ ጌታቸው ረዳ በቅርቡ ቲቢኤስ ቴሌቪዥን ላይ ቀርበው አንድ መረጃ አቅርበው ነበር። ምንድነው ከጃንዋሪ 26 እስከ ጃንዋሪ 30 የነበረው በጸለምቲ አካባቢ የነበረውን ግጭት በተመለከተ ከጀነራል ታደሰ ጋር እንደተደዋወሉና ጀነራል ታደሰ ደግሞ የሰጧቸውን መልስ አቅርበው ነበር። እንግዲህ ይህንኑ መነሻ በማድረግ ኢንፋክት ቀደም ብዬ እንደገለጽኩት በፎርቹንም ላይ አንድ አርቲክል ጽፈው ነበር። ፒውርሊ ጀነራል ታደሰን ተጠያቂ የሚያደርግ ነው። አሁን ትግራይ ለገባችበት ቀውስ ተጠያቂው ሌተናንት ጀነራል ታደሰ ነው ይላል ድምዳሜው። ፎር ሳም ሪዝን አቶ ጌታቸው ከኃላፊነት ከተነሱበት ጊዜ ጀምሮ አሁን 1 ዓመት ሊሞላው ነው መሰለኝ፣ 1 ወር ከ15 ቀን ከ14 ቀን ነው የሚቀረው። እንግዲህ ለ1 ዓመት ያህል ትንሽ መረር ያለ አይነት ትችት ነው የሚሰነዝሩት። ያው ብዙ ጊዜ እንደተገለጸው ተፈንቅያለሁ ብሎ ያስባሉ፣ ኩዴታ ተፈጽሞብኛል ብሎ ያስባሉ። ተርሙ ግን አልቆ ነበር የአቶ ጌታቸው፣ ያው በግልጽ የሚታወቅ ነው። 9 ቀን ነበር የቀራቸው ተርሙ ሊያበቃ። እንግዲህ ምናልባት ጀነራል ታደሰን ወደ ስልጣን ያመጣው እንደምታስታውሱት ፓርላማ ተሰብስቦ አዋጆች ተሻሽለው ፌዴሬሽን ምክር ቤት ተሰብስቦ ካቢኔ ተሰብስቦ እንደ አዲስ አዋጆች ተሻሽለው ነው ተራዝሞ እንደገና የተባለው። ከተራዘመም በኋላ እኔ ልቀጥል ይችል ነበር በሚል ይሁን በተለያየ ምክንያት ትንሽ አቶ ጌታቸው በጣም መረር ያለ ትችት ያቀርባሉ ጀነራል ታደሰ ላይ። ከነዚህ ነገሮች አንዱ ሰሞኑን የተናገሩት ነው። ያው የፎርቹን ስለገለጽኩት ሰሞኑን የገለጹት ነው። ሰሞኑን ምን አሉ? እስኪ ከዛ በፊት ምን እንዳሉ ይህንን ቪዲዮ እንመልከት። ታደሰ ደው ይላል ሰሉስ ታደሰ ዘይትፈልጦት ኮይኑ ብሓደ ኮይና ደው ነብሎ ኣነ 7 ሃገራት ኣምባሳደራት ፀዊዕና ብዙ ዓይነት ነገራት ኣሎ። ህዝቢ ትግራይ ነው ካሊ ግጭት ካኣቱ ዝኽእለሉ ዕድል ይፍጠር ኣሎ ይፈልጥ እዮም። እቶም ኣምባሳደራት ዳርጋ ይነግርዎ ነው እና እንግዲህ ኃይሉ ከስዑሩ እንግዲህ ተመልካቾች እዚህ ጋር አቶ ጌታቸው የሚሉት የጸለምት ጦርነት እንደተጀመረ ማክሰኞ ቀን ላይ ደወልኩለት ይላሉ ለጀነራል ታደሰ። ስማ ታደሰ፣ ይህ ጦርነት ካንተ እውቅና ውጭ ከሆነ እየተካሄደ ያለው እኔም አንተም ሆነን በጋራ እናስቁመው። የ7 ሀገሮች አምባሳደሮችን ጠርቻለሁ። እነሱን አነጋግረን ነገሩ እንዲቆም እናድርግ። ይህ ህዝብ ተጨማሪ መከራ ውስጥ መግባት የለበትም። ተጨማሪ ጦርነት አያስፈልገውም አልኩት። እሱ ግን ማሸነፍ እንደሚቻል ማሸነፍ ይቻላል የሚል እሳቤ እንዳለ ገለጸልኝና ደግሜ እደውልልሃለሁ ብሎ ስልኩን ዘጋው። ከዛ ከ4 ቀን በኋላ ብዙ እልቂት ሲፈጠር ታደሰ ይህ ጦርነት እሱ እንደማያውቀውና ከሱ እውቅና ውጭ እንደተደረገ ገለጸ። በዚህ ጊዜ ውስጥ ጠቅላይ ሚኒስትሩ ካንተ እውቅና ውጭ ከሆነ የተደረገው ካንተ እውቅና ውጭ እንደሆነ በይፋ ሚዲያ ላይ ቀርበ አብራራ አሉት ነው የሚሉት አቶ ጌታቸው። እንግዲህ ይህንን መነሻ አድርገን እኛም ለማጣራት ሞክረናል። እንግዲህ አቶ ጌታቸው ይህን ብለዋል ወይ በእርግጥ ብለን ለማጣራት ሞክረናል። በእርግጥ አቶ ጌታቸውና ጀነራል ታደሰ በተባለው ጊዜ ስልክ ተደዋውለዋል ወይ? እንግዲህ ማክሰኞ ነው የሚሉት። ጦርነቱ የጀመረው ከሰኞ እስከ አርብ ነበር አስታውሳለሁ። በፈረንጆች አቆጣጠር ከጃንዋሪ 26 እስከ 30 ድረስ ነው ጦርነቱ የነበረው። እንግዲህ በዛ መሃል ማክሰኞን የደወሉት ማለት የደወሉበት ቀን ጃንዋሪ 27 ነው ማለት ነው። ቀኑ ለምን እንደምገልጸው በኋላ ላይ አብራራላቸዋለሁ። ግን ተባብለዋል ወይ? እንደዚህ ተባብለዋል ወይ?
እንደዚህ ተባብለዋል ወይ ከማለታችን በፊት ተገናኝተው ያውቃሉ ወይ? ለምሳሌ ጀነራል ታደሰ ወደ ፕሬዝደንትነት ከመጡ በኋላ ጀነራል ታደሰና አቶ ጌታቸው ስንት ጊዜ ተገናኝተዋል? በምን ምክንያት ተገናኝተዋል? ተገናኝተውስ ምን ምን ተባባሉ? በስልክ ነው የተገናኙት ወይስ በአካል የሚለውን ነገር የተሟላ መረጃ ይዘን ቀርበናል ተመልካቾች። እንግዲህ መጀመሪያ ሌተና ጀነራል ታደሰ ወረደና አቶ ጌታቸው ረዳ ከመጋቢት 30 2017 መጋቢት 30 2017 ማለት ጀነራል ታደሰ የትግራይ ጊዜ አስተዳደር ፕሬዝዳንት ሆነው የተሾሙበት ቀን ነው። ያኔ ተጨባብጠው የርክክብ ስነ ስርዓት ከፈጸሙ በኋላ ቤተ መንግስት ከዛ በኋላ ለመጀመሪያ ጊዜ የተገናኙት ከዛ በኋላ እስከዚች ደቂቃ ድረስ 3 ጊዜ በአካል ተገናኝተዋል ጀነራል ታደሰና አቶ ጌታቸው። የመጀመሪያው ሰኔ አጋማሽ ላይ ነው የተገናኙት። እንግዲህ መጋቢት 30 2017 ተገናኝተው የርክክብ ስነ ስርዓት ከፈጸሙ በኋላ ለመጀመሪያ ጊዜ በአካል የተገናኙት ሰኔ አጋማሽ ላይ ነው። ሰኔ አጋማሽ አቶ ጌታቸው ረዳ ወደ ሁመራ አቅንተው ነበር። ለመጀመሪያ ጊዜ ሲሄዱ ማለት ነው። ሁለቴ ነው የሄዱት ወደ ሁመራ እንደምታስታውሱት። በቅርብም ሄደው ነበር የዛሬ ወር አካባቢ ከአምባሳደር ናሲንጋ ጋር ከአሜሪካ አምባሳደር ጋር። ስለዚህ ይሄኛው ግን እኔ የምጠቅሰው የሰኔ ወር ሰኔ አጋማሽ ላይ 2017 አቶ ጌታቸው ወደ ሁመራ ሄደው ከአቶ አረጋ ከበደና ከዛ አካባቢ አስተዳዳሪዎች ከአቶ አሸተ ደምለውና ከኮሎኔል ደመቀ ዘውዱ ጋር ተወያይተው ወደ አዲስ አበባ ከተመለሱ በኋላ በዶክተር አብርሃም በላይ አማካኝነት በተፈናቃይ መመለስ ጉዳይ ላይ እንዲወያዩ ጥያቄ ቀርቦላቸው ዶክተር አብርሃም በላይ በነገራችን ላይ ዶክተር አብርሃም በላይ የትግራይን ጉዳይ የበላይ ጠባቂ ናቸው። በበላይነት የትግራይን ጉዳይ የሚመለከቱ ኃላፊ ናቸው። በሳቸው ፋሲሊቴተርነት አገናኟቸው፣ ተወያዩ አሏቸው። ስለዚህ በተፈናቃይ ጉዳይ ላይ አወሩ። ማለት በምን ጉዳይ ላይም ጭምር እንዳወሩ በጣም ወሳኝ ስለሆነ ነው በኋላ ለምናቀርበው ነገር። ስለዚህ ለመጀመሪያ ጊዜ ጀነራል ታደሰ ወደ ኃላፊነት ከመጡ በኋላ ከአቶ ጌታቸው ጋር በአካል የተገናኙት ሰኔ አጋማሽ ላይ ነው ማለት ነው። ከዛ በኋላ መስከረም ወር መጀመሪያ ላይ ለሁለተኛ ጊዜ የሚገናኙበት አጋጣሚ ተፈጠረ። ይህ አጋጣሚ ተፈላልገው አይደለም የተገናኙት፣ ለቅሶ ላይ ነው የተገናኙት። ወይዘሮ አዜብ መስፍን የቀድሞ ቀዳማዊት እመቤት እናታቸው አርፈው ነበር፣ እማሆይ ቆንጂት ቆላ እና ለቅሶ ለመድረስ የተለያዩ ሰዎች ወደ ወይዘሮ አዜብ መኖሪያ ቤት ሄደው ነበር። ከነዚህ ለቅሶ ለመድረስ ወደዛ ከሄዱት ውስጥ ጀነራል ታደሰ እና አቶ ጌታቸው ይገኙበታል። ስለዚህ ጀነራል ታደሰ ለቅሶ ሊደርሱ ወይዘሮ አዜብ ቤት ሲሄዱ አቶ ጌታቸው እዛ አገኟቸው፣ ሰላም ተባባሉ። እንደውም ወይዘሮ አዜብ ትንሽ ቀለዱባቸው። እናንተ አሁንም እንደተኮራረፋችሁ ነው እንደተነጋገሩ እንጂ ምናምን አሏቸው። ከዛ በኋላ ለሁለተኛ ጊዜ የተገናኙት እዛ ጋ ነው። ማለት ምን ምን ቃላት እንደተለዋወጡም ጭምር በጣም ወሳኝ ስለሆነ ነው። ለሶስተኛ ጊዜ የተገናኙት ከአቶ ጌታቸው ጋር በአካል የገና ዋዜማ ከአንድ ወር ከ20 ቀን በፊት እንደምታስታውሱት የበርካታ ሚዲያ ርዕስ ሆኖ ነበር። አቶ ጌታቸው 3 የካቢኔ አባላትን ይዘው ወደ አዲስ አበባ አምርተው ነበር። ጀነራል ታደሰ፣ ምክትላቸው አቶ አማኑኤል አሰፋ፣ አቶ ተክላይ ገብረመድህን እንዲሁም ደግሞ የፋይናንስ ቢሮ ኃላፊዋ ወይዘሮ ምህረት ጋር ሆነው ወደ አዲስ አበባ አቅንተው ነበር። እንደምታስታውሱት ጀነራል ማነው ጠቅላይ ሚኒስትሩ ጋር ተወያይተዋል። ከተለያዩ የባንክ ኃላፊዎች ጋር ተገናኝተዋል። በወቅቱ እኛም ዘግበነዋል። ያኔ ሸራተን ሎቢ ላይ ድንገት ተገናኝተዋል ጀነራል ታደሰና አቶ ጌታቸው። ልክ ሲገናኙ ሰላም ተባብለው ተቀላልደው ነው የተላለፉት። እንግዲህ አቶ ጌታቸው ረዳና ጀነራል ታደሰ ወረደ በአካል የተገናኙት በዚህ አንድ ዓመት ውስጥ 3 ጊዜ ነው። አሁን በጠቀስኩላቸው አጋጣሚ ብቻ ነው የተገናኙት። ከዛ ውጪ አሁን በቅርቡ የተጠቀሰው ጀነራል ታደሰ አሁን በትርጉም ያቀረብኩላችሁ በእርግጥ ተደዋውላችኋል ወይ የሚል ጥያቄ አቅርቤያለሁ። እንዳልተደዋወሉ ተገልጾልኛል። በምንም ተአምር እንዳልተደዋወሉ ብቻ ሳይሆን በስልክም እንዳልተገናኙ ማለት ጀነራል ታደሰ ወደ ኃላፊነት ከመጡ ወዲህ እስከ ዛሬዋ ቀን ድረስ የስልክ ግንኙነት እንዳላደረጉ አሁን ቅድም የጠቀስኩላችሁ 3 አጋጣሚዎች በአካል የተገናኙባቸው አጋጣሚዎች ናቸው። የመጀመሪያ በተፈናቃይ ጉዳይ ላይ በዶክተር አብርሃም በላይ ያገናኟቸው። ከዛ ቀጥሎ ወይዘሮ አዜብ ለቅሶ ላይ ተገናኙ። ሶስተኛ ደግሞ ሸራተን የዛሬ ወር ከ20 ቀን አጋጣሚ ተገናኙ። ኮሪደር ላይ አጋጣሚ ሲገናኙ ሸራተን ላይ እዚህ ነው እንዲህ ያለው አሏቸው ጀነራል ታደሰ።
አቶ ጌታቸው አዎ እዚህ ነው ያለሁት፣ ታድሶ ስላላለቀ ቤቴ ያው ለጊዜው ለጥቂት ሳምንታት አሁንም እዚህ መቆየት አይቀርም ብለው አሏቸው። ኢቭን ኮንቨርሴሽኑ ማተር ስለሚያደርግ ነው። ይሄ ያን የተለዋወጧቸው ኮንቨርሴሽኖች ማተር ስለሚያደርጉ ነው። ነገር ግን ከዚህ ከጸለምቲ ጦርነት ጋር ተያይዞ ደውያለው የሚሉት አቶ ጌታቸው በጀነራል ታደሰ በኩል ትክክል እንዳልሆነ ለአውራምባ ታይምስ ተገልጾልናል። ይህ ብቻ አይደለም እንግዲህ ቀኑን ይጠቅሱታል አቶ ጌታቸው ማክሰኞ ቀን ነው የሚሉት። ቅድም እንደገለጽኩላችሁ ማክሰኞ ማለት ጃንዋሪ 27 ማለት ነው። በዚህ ቀን በእርግጥ አቶ ጌታቸውና ጀነራል ታደሰ ተደዋውለው ከሆነ የኢትዮጵያ መንግስት በኢንሳም ይሁን በተለያዩ የኢንተለጀንስ ተቋማት በቀላሉ ሊያረጋግጥ እንደሚችልም ጭምር በመግለጽ በእርግጥም አቶ ጌታቸውና ጀነራል ታደሰ በዕለቱ ተደዋውለው ከሆነ በተለያየ መንገድ ፌደራል መንግስት እንዲያረጋግጥም ጭምር አደራ ማለታቸውን ሰምቻለሁ ጀነራል ታደሰ። ይህንን ካብራራ በኋላ ታዲያ ለምንድን ነው የተፈለገው የሚል ነገር ደግሞ ለማጣራት ሞክራለሁ። እንግዲህ እንደ ሚዲያ ባላንስ ማድረግ አለብን። ምክንያቱም አቶ ጌታቸው የሚሉትን ብለዋል፣ ሰምተናል በተለያየ ሚዲያ ላይ። የጀነራል ታደሰ ምላሽ ነበር እስካሁን ያልሰማ ነው። ታዲያ ለምንድን ነው እንደዚህ እየተደረገ ያለው? አቶ ጌታቸው ለምን ያንን ማድረግ ፈለጉ የሚል ለማወቅ ጥረት አድርገናል። ሮንግ ፐርሰፕሽን እንዲፈጠር ይፈልጋል የሚል ምላሽ ነው ያገኘነው። አንደኛ ሮንግ ፐብሊክ ፐርሰፕሽን እና በፌዴራል ኃላፊዎች ላይ እንዲሁም በቲፒኤልኤፍ የፌዴራል ኃይሎች አክራሪ በሚሏቸው የቲፒኤልኤፍ አመራሮች ላይ ሮንግ ፐርሰፕሽን ለመፍጠር ነው። እንግዲህ ብዙዎቻችሁ እንደምታውቁት ጀነራል ታደሰ ብቸኛ ድልድይ ናቸው። በትግራይ እና በፌዴራል መንግስት ያለውን ግንኙነት የሚያሳልጡ ብቸኛ ድልድይ ናቸው። ሁሌ ጀነራል ታደሰ የሚሉት ምንድን ነው? በሰላም ያልቃል፣ ሁሉም ነገር ለሰላም ቅድሚያ እንስጥ፣ ከዛ ውጭ አውዳሚ ነው፣ ከዛ ውጭ ያለው አማራጭ በተቻለ መጠን በሰላም ሁሉም ነገራችን ለመጨረስ እንሞክር ይላሉ። ይህ በአቶ ጌታቸው በተለይ ፌዴራል አካባቢ ባሉ ባለስልጣናት አቶ ጌታቸውና አቶ ጌታቸው ጓዶች ብዙ የሚፈለግ አይደለም። ምክንያቱም ታደሰን ኮርነር ማድረግ ይፈለጋል። ምክንያቱም ታደሰን ብዙዎቹ እንደምትመለከቱት በሚዲያዎችም የተለያየ አቶ ጌታቸውን በሚደግፉ ሚዲያዎችም ነሰሰር ላይ አቶ ጌታቸውን በማይደግፉ ፌዴራል መንግስትን በሚደግፉ ሚዲያዎችም ጭምር ውጭም ባሉት ላይ አቶ ጌታቸው እንደ አንድ የፌዴራል መንግስት ኃላፊ እሳቸው የሚሰጡትን ነገርም ጭምር በመቀበል ጀነራል ታደሰ ልክ ተገቢ ነገር እያደረጉ እንዳልሆነ፣ ጦርነት እንደሚፈልጉ፣ በፌዴራል መንግስት አክራሪ ተብለው የሚጠቀሱት የህወሓት ኃይሎች ጋር አሰላለፋቸው ከነዛ ጋር እንደሆነ እንደዚህ አይነት ፐርሰፕሽን በመፍጠር በቃ የሰላም አማራጭ የለም፣ እኛ ህይወትም መንገድም እኛ ብቻ ነን የሚል አይነት ፐርሰፕሽን ለመፍጠር ያለመ ነው የሚል ምላሽ ተሰጥቶናል። ስለዚህ ታደሰ ልቡ ከነዛ ጋር ነው። ብዙ ጊዜ ያው ያኔ በጸለምት ጦርነት ወቅትም በነዛ የ4 እና የ5 ቀን ጦርነት ጊዜም ሲገለጽ የነበረው የተለያዩ አክቲቪስቶች የተለያዩ ሚዲያዎች ያንን በጣም ሲገፉ ነበር። ቀደም እንደገለጽኩት ብቸኛው ድልድይ በትግራይ እና በፌዴራል መንግስት መካከል ለምሳሌ ህወሓትን ከፌዴራል መንግስት ጋር ለማደራደር ቢታሰብ ወደፊት ይህንን ድልድይ በድልድይነት ይህንን ሊያደርጉ የሚችሉ ብቸኛ ልሂቅ ጀነራል ታደሰ ናቸው። ምክንያቱም ከህወሓት ጋርም ግንኙነታቸው ጤናማ ነው፣ ከፌዴራል መንግስት ጋርም ጤናማ ነው ግንኙነታቸው። ይህ ድልድይ እንዲፈርስ ይፈልጋል። ኮርነር ማድረግ ጀነራል ታደሰ በቃ ከነሱ ጋር ናቸው ብሎ ኮርነር ማድረግ። ለዚህ ብዙ ስራ እየተሰራ ነው። ይህንን ስራ እየሰሩ ያሉት ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። የፎርቹን አርቲክላቸው በዋናነት ጀነራል ታደሰ ላይ ያነጣጠረው ለዛ ነው። ስለዚህ ፌዴራል መንግስት ኃላፊዎች በተለይ የትግራይን ጉዳይ በበላይነት የሚቆጣጠሩት ዶክተር አብርሃም በላይ ይህንን ጉዳይ ያውቃሉ ተብሎ ይገመታል። ግን ከዛ ውጭ ያሉት የፌዴራል ኃላፊዎች ይህንን ቢያውቁት መልካም ነው። ማለት ጀነራል ታደሰ እያደረጉ ያሉትን ጥረት ልክ ምንም ጥረት እየተደረገ እንደሆነና እሳቸው የሰላም አክተር እንዳልሆኑ ጦርነትን እንደሚፈልጉ አይነት በሚዲያ ጋጋታና በተለያየ ሮንግ ፐርሰፕሽን በመፍጠር እኛ ብቻ ነን መንገድ፣ በእኛ በኩል ነው ትግራይ
ምትድ ነው የሚል አይነት አማራጭ የማድረግ አይነት እንቅስቃሴ እየተደረገ ነው። ስለዚህ ሳንደዋወልም ጭምር እንደተደዋወልን አይነት ተደርጎ እንደዛ አይነት ዲስኢንፎርሜሽን እና ሚስኢንፎርሜሽንም ጭምር መጨመር ያስፈልገው በተቻለ መጠን ብቸኛውን ድልድይ ትግራይና ፌዴራል መንግስትን የሚያገናኙት ብቸኛው ድልድይ ማለትም ጀነራል ታደሰ ጥርጣሬ ውስጥ እንዲገቡ በሁለት መንገድ ነው ባይዘው ጥርጣሬ ውስጥ እንዲገቡ በፌዴራል መንግስትም ጭምር ከነዛ ጋር ናቸው ይባላሉ። በህወሓት በኩልም ጥርጣሬ ውስጥ ይገባሉ። ምክንያቱም ምንድነው የሚሉት አቶ ጌታቸው እኔ የለሁበትም እነዛ ናቸው እነሱ ናቸው ምናምን ሲባል በህወሓት ሳይድ ያ ማለት አሃ ከጀርባችን ኮንስፓየር ያደርጋል ማለት ነው ተብሎ እንዲታሰብና በሳቸው በኩል የሚደረግ ወደ ሰላም የሚወስድ አይነት ጥረት ካለ ያው ያ ጥረት ዲስኮኔክት ለማድረግ ግንኙነቱ ማለት ነው። እንደዚህ አይነት ነገር ነው ያለው። ጀነራል ታደሰ ከጥቂት ቀናት በፊት ከትላንት ወዲያ የካቲት 11 በዓል ሲያከብሩ እንደገለጹት ያንንም ቢሆን ምርጫው ሰላም እንደሆነ ገልጸዋል። ከዛ ውጪ ያለው አማራጭ ዝግ መሆን አለበት፣ በተቻለ መጠን እስከ መጨረሻ የሰላምን አማራጭ መጠቀም አለብን ብለዋል። ይህ ነው የጀነራል ታደሰ ግን ይህ የጀነራል ታደሰ ፍላጎት ግን በተለያየ የሚዲያ ጋጋታና በተለያዩ ጫናዎች በተለያዩ ሮንግ ፐርሰፕሽን በመፍጠር ያን ማዛባት ይፈልጋል። ይሄ ነው ምክንያቱ ተብሎ ተነግሮናል። ተመልካቾች ብዙ ጊዜ እንግዲህ ባለፈውም ቀደም ብዬም እንደገለጽኩት በፎርቹን ጋዜጣ ላይም የቀረበው ያንን ነው። ምክንያቱም ለዚህ ሁሉ ክራይሲስ ታደሰ ነው ተጠያቂው የሚል አይነት እንትን ነው መፍጠር የተፈለገው። ከዛ በኋላ በተለያዩ ቃለ ምልልሶች ላይ የነበረው እኔ ባለማሰናበቴ ቆጨኛል፣ ማባረር ነበረብኝ ወዘተ ማለት በነገራችን ላይ ይቻላል ወይ አይቻልም የሚል ሌላ ዝርዝር ውስጥ መግባት ሳያስፈልግ ስቲል ፎከሳቸው አቶ ጌታቸው ጀነራል ታደሰ ላይ ነው። እንግዲህ ቀደም ብዬ እንደገለጽኩት ዝግጁ አልነበሩም ይመስለኛል። በተወሰነ መልኩ ከኃላፊነት የተነሱበት ጊዜ ያው 9 ቀን ነው የሚቀራቸው ተርማቸውን ሊጨርሱ፣ ግን ተርሙን ካለቀ በኋላ እንደገና አዋጅ ተሻሽሎም ልቀጥል ይችል ነበር የሚል ሐሳብ አላቸው መሰለኝ። አሁንም ቢሆን ይሄ በጀነራል ታደሰ በኩል እየተደረገ ያለው ሚዲየተርነት ወይም ደግሞ ትግራይ ያሉባትን ጥያቄዎች ወይም አሉ የምትላቸውን ጥያቄዎች በሰላማዊ መንገድ እንድትጨርስ የሚደረግ ጥረት ያ ዲያሎግ እንዲቋረጥ ይፈልጋል። ስለዚህ እሱ ነው ምክንያቱ ተብሎ ተገልጾልናል። ተመልካቾች አብራችሁን ስለቆያችሁ በጣም ነው የማመሰግነው። እችን አጭር ዝግጅት ወደ እናንተ ለማቅረብ ነው የመጣሁት። ሰላም።